ተጣልታችሁም የማይመች ነገር ባለበትም የሚጠይቅ ሆነ you've got to feel proud ማለት አንቺ ነው still desire እያደረገ ያለው and don't for you surprise ባሎቻቸው highly functional እንዲሆኑ የሚሰጧቸው ምግብና የሚሰጧቸው መጠጥ ራሱ calculated እንደሆኑ ነው ማለት ፌቨር እንደሆነ ስለምታስቢ ነው ከጧት ጀምሮ ኢኒሺየት እንዲያደርግሽ የምትፈልጊው አቃለው በጣም ብዙ የተነገረን ነገር እኛን አካውንተብል ከማድረግ ይልቅ እኛን ኢንታይትልድ አድርጎናል ኖ አላነሳሳኝም እንትን ላይ አልደረስኩም ክላይማክስ ላይ አልደረስኩም የሆነ አይሉም if they want solution ከፈለጉ እንዲህ ማድረግ ነበረበት ምናምን አይሉም ጓደኞቻቸው ጋር ሄደው ይጠይቃሉ እናቶቻቸው ያማክራሉ ይሄ ታዲያ ለወንዱ ነው የምተኛው ሴክስ ለሴቷ አይደለም ከሚለው ሌላ ትርጉም አለ አንደኛ ሴትዮዋን ይወዳታል ሁለተኛ ሰውነቷን ይፈልገዋል ሶስተኛ ቀኑን ሙሉ ስለወሲብ ያሰበ ቆይቷል አንድ ወንድ ስትረስ ይሁን አንድ ወንድ የማይሆን ሲቹዌሽን ውስጥ ይግባ ወሲብ አይደለም ሴት ባይምሮ መምጣት አትችልም ሰላም እንደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቃው ቪዲዮ ደርሳችኋል ሰብስክራይብ አድርጉ የዛሬን ቪዲዮ ከመጀመሪያ በፊት እንደተለመደው ማስተዋወቂያዬን ነግራችኋለሁ ሜሬጅ ሂሊንግ ጋብቻችሁን ማከም የምትፈልጉ ሴቶች ካላችሁ ጋብቻችሁ በሰላም ተጀምሮ በሰላም እየሄዳችሁ መሀል ላይ ተንገጫገጨባችሁ አሁን ግራ ይገባችሁና ፍቺ መንገድ ላይ ያላችሁ እዚህ ጋር በማስቀምጠው ዩዘር ኔም ሬጂስተር አድርጉ በእርግጠኝነት ትዳራችሁን የምታከሙበት ነው እንዳያመልጣችሁ ሬጂስተር እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ ባለፈው እሁድ ዕለት የሴቶች እንግዲህ ስብሰባ ነበር እንደምታውቁ አናውንስ አድርጌያለሁ ከዚህ በፊት እንደምታውቁት ቪሎግ ሰርቼ ነበር unfortunately እዛ ጋር የነበረውን ነገር ሪካርድ ማድረግ አልቻልኩም ስለዚህ መልቀቅ አልቻልኩም ያው ግን ቀሚስ ለብሳ አትሊስት የቀረስኩት ቪዲዮ ነበረ ተሰብስበን ያለውንም ነገር የተወሰነች ተናስቀባላችኋለሁ በጣም ቆንጆ ጊዜ ነበርና I'm hoping እነሱን ፊድባክ ያው እንሰማዋለን ትንሽ አጠር ያለሽ ቪዲዮ እዚህ ጋር አስቀምጥላችኋለሁ ዛሬው ቪሎግ ከሌላው ጊዜ የተለየ አይደለም ዛሬም የሴቶች ሚቲንግ አለ ብዙ አዲስ ማሳያችሁ ጉዳይ የለም ማሳያችሁ ነገር ቢኖር ያው ቀሚሴን ስለብስ ነው እንደተለመደው anytime የሴቶች ቀጠሮ ሲኖር ቀሚስ ነው የምንለብሰው ስለዚህ ቀሚስ ለብሳለሁ ከዛ በኋላ እሄዳለሁ and I was thinking የሚኖረንን ሞመንት ትንሽ ሪከርድ ላደርግላችሁ ፕላን አድርጌያለሁ I hope you're going to enjoy it ለምን ይቀርባችኋል ብዬ ነው ፈለግሽ የዛሬው ቀሚስ ይሄ ነው እንግዲህ ስለብሰው ምን ይመስላል ለብሰን እናየዋለን ባለፈው ፍቅርን ሰፖርት ለማድረግ አይዞሽ ከጎንሽ ነኝ now you know እና ለሚመጣብሽ ቡሊ ተዘጋጂ ምናምን ለማለት ስገባ በአጋጣሚ ላይቭ ላይ ነበረች በዚህ አጋጣሚ በጣም እንዴት ደስ እንዳለኝ ልነግራችሁ አልችልም በጣም ብዙ ሴቶች ቲክቶክ ላይ ትዳርን ዲፌንድ እያደረጉ ነው ጀንደር ሮልን ዲፌንድ እያደረጉ ነው ፌሚኒዝም እየገባቸው ነው ኢን ኤንድ ማለት ዋጋ እየከፈሉ እንደሆነ እየገባቸው ነውና ይሄ ለኔ የጸሎቴ መልስ ነው honestly speaking ስራዬ ብለን ከምንጸልይበት ጉዳይ አንደኛው ይሄ ነው የሴቶችን መንቃት ነው የሴቶችን አዌርነስ ነውና እግዚአብሔር ይመስገን በትንሹም በትልቁም እያየ ነው ስላለ በጣም ደስ ብሎኛል ፍቅርን በዚህ አጋጣሚ እውነት ስለቆመች በጣም ላመሰግን እፈልጋለሁ የዛሬ አመት አካባቢ የነበረው ዲቤት ያኔ ታውቁታላችሁ she was in between ግን አሁን now it's very clear for her እግዚአብሔር ይመስገን ያው ጊዜ ቢረፍድም አንዳንድ ሰዎች በደንብ ነገሩን ስር ሲሰድ ያውቁታል and I'm grateful ቲክቶክ ላይ ስላላችሁ ሴቶች በጣም ደስ ብሎኛል በጣም ኮርቼባችኋለሁ ይኸውላችሁ ኢነሚቲ ምንም አይጠቅም ከወንድ ጋር መጣላት ምንም አይጠቅም የጾታ ጦርነት ምንም አይጠቅም ultimately feminism ምንም አይጠቅም ፌሚኒዝም ቲክቶክ ላይ ከጀመረ ጀምሮ ምን አይነት ኪዮስ ውስጥ እንደገባን እያያችሁት ነው ፌሚኒዝም ኢትዮጵያ ውስጥ ከጀመረ ጀምሮ ደግሞ ምን ያህል ኪዮስ ውስጥ እንዳለን እያየነው ነው ስለዚህ ፌሚኒዝም አይጠቅምም ምን ኤንድ ይሄንን እየነቃችሁ ቪዲዮ የምትሰሩ ሴቶች በጣም ኮርቼባችኋለሁ በእውነት ነው መላችሁ እና you got my support fully I got you ማለት ፈልጋለሁ እሺ ፍቅር ላይቭ ላይ ነበረች ላይቭ ላይ ገብታ ስታወራበት የነበረው ጉዳይ
ወሲብ አልባ ትዳሮቻችንን ነው። ኦኬ ለምንድን ነው በይበልጥ ደግሞ ልጅ ከተወለዱ በኋላ በፍጹም የወሲብ ፍላጎት የሚጠፋው ቤት ውስጥ ሴክስለስ ሜሬጅ የሚሆነው እና በቃ ሰው ኤግዚስት የሚያደርገው ነበር ጥያቄው ማለት ነውና በጣም ቆንጆ የመወያያ ርዕስ ነው። ያው እኔ መጨረሻ አካባቢ ነው መሰለኝ የገባሁት እና ብዙ አልተሳተፍኩም። ኦፍ ኮርስ ብዙ ነገር እንዳወሩ ተስፋ አደርጋለሁ። ነገር ግን እኔ ስለዚህ ጉዳይ በፍጹም እየተነሳ አይደለም አድሬስ መደረግ አለበት የሚለውን ጉዳይ ላነሳ ነው የመጣሁት። ባለፈውም ሰርቼላችኋለሁ። አሁን አልቲሜትሊ ከትዳሮቻችን ላይ ወሲብ አቮይድ እንዲደረጉ ነው የሚፈልገው። ምንም ችግር የለም። ዋናው ኮምፓሽኑ ነው፣ ዋናው ሲምፓቲው ነው፣ ርህራሄው ነው፣ ትረስቱ ነው ምናምን እየተባለ ሴክስለስ ሜሬጆች በጣም እየበዙ ነው። ይሄ ደግሞ ሞደርን አጀንዳ ነው የምላት። ገብቼ ሀሳብ እየሰጠው ቅር ያላቸው ሴቶች ነበሩ እና እንዴ this is overburdening ኮለኛ ለሴቶች እኛ እኮ ኢሞሽናሊ እንትን ማለት እንፈልጋለን እንዲህ የሚባል ብዙ ያው ከመደጋገሙ ብዛት አዳፕት ያደረግናቸው ብዙ ሀሳቦች አሉ። እሱን ነው ታክል ማድረግ የምፈልገው ዛሬ። እሺ ብዙዎቻችን ኢንቲሜት ለመሆን ስንፈልግ ወይም ከባሎቻችን ጋር ለመተኛት ስናስብ ባሎቻችን በጣም ኢኒሼት እንዲያረጉ እንዲደውሉ ከጧት ጀምራ አነሳሳት እንትን በላት ምናምን የሚባለውን ነገር በጣም ሰምተነዋል። በጣም ኤምባራስድ መሆነው ደግሞ የጋብቻ አስተማሪዎች ናቸው እንደዚህ የሚሉት። ሃው ኤምባራሲንግ። ወሲብ ለሴቷ የሳይኮሎጂ ጉዳይ ስለሆነ ከጧት ጀምረ ኢኒሼት አድርጋት። ይሄ ሀሳብ ምን አይነት ሚኒንግ እንዳለው ልንገራችሁ። ወሲብ የወንዱ ጉዳይ ስለሆነ የምትተኙው ለሱ ፕሌዠር ስለሆነ እሱ አንቺን የማነሳሳት ኃላፊነት መወጣት አለበት የሚል ሜሴጅ ነው ሲላክ የነበረው of all these years የጋብቻ አስተማሪው ሲያስተምረው የነበረው ማለት ነው። እና ወሲብ ለወንዱም ለሴቷም የሳይኮሎጂ ጉዳይ ነው። ለወንዱም ሳይኮሎጂ ነው፣ ለሴቷም ሳይኮሎጂ ነው። የተለየን ፍጥረቶች አይደለም። ኦፍ ኮርስ እሱ ሌላ ድራይቭ የሚያደርገው ፎርስ ስላለ ቶሎ ስሜቱ ሊነሳሳ ይችላል። አዎ። ቶሎ ፍላጎት ሊመጣበት ይችላል። አዎ። ለሱም ግን የሳይኮሎጂ ጉዳይ መሆኑን የምታዩት አንድ ወንድ ስትረስድ ይሁን፣ አንድ ወንድ የማይሆን ሲቹዌሽን ውስጥ ይግባ፣ ወሲብ አይደለም ሴት ባይምሮ መምጣት አትችልም። እነሱ ችግር የለባቸውም። በምንም አይነት ሁኔታ ሆነው ያደርጋሉ፣ በምንም አይነት ሁኔታ ሆነው አያደርጉ። ምናልባት ያደረጉበት ቅድመ ሁኔታ ወንዶች ዲስፕሩቭ ታደርጉኛላችሁ በዚህ ጉዳይ ከተሳሳትኩ። ምናልባት ቅድመ ሁኔታው አንደኛ ሴትዮዋን ይወዳታል፣ ሁለተኛ ሰውነቷን ይፈልገዋል፣ ሶስተኛ ቀኑን ሙሉ ስለ ወሲብ እያሰበ ቆይቷል። ከዚህ ውጪ የሆኑ ምክንያቶች ካሉት ወንድ ልጅ ወሲብን መዝጋት ይችላል፣ አለማድረግ ይችላል። ኦኬ አሁን ላይ we need to address the elephant in the room። በቃ ትልቁ ጉዳይ አድሬስ መደረግ አለበት። ትልቁ ቅሬታ የፈጠረው ነገር እንደሆነ ታውቃላችሁ። አሁንም ሰብኮንሽስሊ የምናስበው ወሲብ ለወንዱ ጥቅም እንጂ ለኛ ጥቅም እንዳልሆነ አሁን ራሳችሁን ፈትሹ። የምታረጉት ለሱ ብላችሁ ከሆነ የምታረጉት አዎ ልክ ነው፣ ጠዋት ጀምሮ ሊያነሳሳችሁ ይገባል። this is something I want to address። አሁንም ማሰብ ያለባችሁ ይሄ ጉዳይ ሙቹዋል ኢንትረስት መሆን አለበት፣ የሁለት የጋርዮሽ ጉዳይ መሆን አለበት፣ የአብሮነት ማሳያ መሆን አለበት። ለሱ ብለሽ የምታረጊው ፌቨር መሆን የለበትም። ፌቨር እንደሆነ ስለምታስቢ ነው ከጠዋት ጀምሮ ኢኒሼት እንዲያደርግሽ የምትፈልጊው። ሞደርን ሜሬጅ ላይ የዘመናዊ ሞደርን ሜሬጅ ላይ በጣም ብዙ ዲስቶርትድ የሆኑ ነገሮች እንዳሉ ታውቃላችሁ። በመጀመሪያ ደረጃ ዲስቶርትድ ከሆኑ ነገሮች መካከል የጀንደር ሮል ነው፣ የጾታ ሚና አይደለ? ወንዱ ፕሮቫይድ የሚያደርግ ለፍቶ የሚመጣ ምናምን ነበረ። ሴቷ ደግሞ ትሪፍቲ የሆነች ገንዘቧን በአግባቡ የእሱን ገንዘብ በአግባቡ ስፔንድ የምታደርግ ሆም ሜከር የሆነች ምናምን ነበረች። እንደዚህ አይነት አሬንጅመንት ላይ ሴክሹዋል ፉልፊልመንት ወይም ደግሞ ወሲብ አንዱ ዲዩቲያቸውን የሚወጡበት አንዱ ኃላፊነታቸውን የሚወጡበት ጉዳይ ነው። የፍላጎትም ጉዳይ አልነበረም።
አንዱ ኃላፊነት የሚወጡበት ጉዳይ ሄኒ ሲያወራ በጣም እየገረመኝ ነበረ። ብዙ ሰው አሁን ሜሬጅ ላይ መብቱን ነው የሚያውቀው፣ ግዴታውን አያውቅም። ያ ሰው ምን ሊያደርግለት እንደሚገባ ነው የሚያውቀው፣ ግዴታውን አያውቅም። ኤቭሪዌር ነው። በቤተሰብ ውስጥም ስናድግ በቤተ ክርስቲያን ውስጥም እግዚአብሔር እንዲህ ሊያደርግልኝ ይገባል፣ እኔ ልጁ አይደለሁ እንዴ እንዲህ መሆን አለበት የምንላቸው ብዙ ጉዳዮች አሉ። በነገራችን ላይ ገብታችሁ ቪዲዮን ብታዩት ደስ ይለኛል። ሶ ኤቭሪባዲ ኖውስ መብቱን፣ ዲዩቲውን ግን አያውቅም። በቀደመው ስርዓት ወንድም ሴትም ዲዩቲያቸውን በደንብ አድርገው ይረዳሉ። መብቴ 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 የሚባል ጉዳይ ከመጣ በኋላ ነው እያንዳንዱ ነገር መብት ሆነ ዲዩቲያችንን እየረሳን መጣንና አንደኛው ሴክሹዋል ፕሌዥር በራሱ ወሲብ ማድረግ በራሱ እንደ ዲዩቲ ነው የሚቆጠረው። እንደ ዲዩቲማ ከሆነ ምኑን ልትሉኝ ትችላላችሁ? ዲዩቲን ፉልፊል በማድረግ ውስጥ በነገራችን ላይ ፕሌዥር አለ። ሄሎ አለ። መብት ብቻ አይደለም ፉልፊልመንት የሚሰጠው፣ መብት ብቻ አይደለም ደስ የሚለው። እሺ እመለሳለሁ። ጀንደር ሮሉ ሲወሳሰብብን እኛ የእነሱን ሚና መወጣት ስንጀምር እነሱ ሌላ ደግሞ ኢሞሽናል በርደን እያመጣንባቸው ነው። ወንዶች ወደዳችሁም ጠላችሁም ሶል ብሬድ ዊነር መሆን ግዴታችሁ ነው። ቤት ውስጥ ያለውን ሰላማዊ ነገር ማስጠበቅ ከፈለጋችሁ ሜጀር ብሬድ ዊነር መሆናችሁ ግዴታችሁ ነው። የመጀመሪያ አቅራቢ መሆናችሁ ግዴታችሁ ነው። ኦኬ። የሚያስፈልጋችሁም ሰፖርት ነው፣ ሄልፕ ሜት ነው የሚያስፈልጋችሁ፣ ረዳት ነው የሚያስፈልጋችሁ። እና ጀንደር ሮል ሲዛባ የጀንደር ሮል የነበረውን ዲዩቲ እያንዳንዱን ዲዩቲ የጣልን የመጣ ነው። አሁን ሴቷ ወጥታ ለፍታ ትመጣለች። ስለዚህ ቤት ውስጥ ያለው ነገር የእሷ ብቻ ዲዩቲ መሆኑ ቀረ። በቃ እሱም ገብቶ ወጥ ይሰራል። ለምን? እኩል ነው። እንደዚህ አይነት ነገር ላይ የሚኖር ሰው ሴክሹዋል አትራክሽን አለኝ ይበሉኝና ዋሹኝ፣ እውነት ዋሹኝ። እማላምነው ነገር እሱም ለፍቶ እሱም ወጥ ሰርቶ ምናምን ዊር ቬሪ ሴክሹዋሊ አክቲቭ። እኔ እንጃ እኔ አላቅም። ሊሆን ይችላል፣ እኔ አላቅም። ኤኒዌይ እሺ it's just my thought። እሺ ግን እኔ አላምንም። በሉኝ የሆነ ነገር የፈለጋችሁትን በሉ። እኔ አላምንም። ሴት ኢንተርናሊ በጣም ክሬቭ የምታደርገው የማስኪልን ጠንካራ የሆነ ወንድ አለ። ወጥ ኩሽና ስትሉ ደግሞ እሱን ነገር ነው ድሮፕ የምታደርጉት። እሱን ነገር ድሮፕ አድርጋችሁት ሜቢ እሷ በጣም ማስኪልን ከሆነች you might do it anyway። እሺ የጀንደር ሮል መዛባት ሲመጣ ትልቁ የፈጠረው ነገር እያንዳንዱ ሰው ሚናውን ኃላፊነቱን ወስዶ ኤክስኪዩት ከማድረግና ፌል ካረገ ተጠያቂ ከመሆን ይልቅ ኢንተርቼንጀብል እየሆነ መጣ። እሷ ያልቻለውን ነገር እሷ ታደርግለታለች፣ እሷ ያልቻለችውን ነገር እሱ ያደርግላታል። በጀንደር ሮል ስንመጣ የማንተማመንበት ጉዳይ፣ ከኔ ጋር የማትስማሙበት ጉዳይ ይሄ ነው። እናንተ ግን እንደሰራላችሁ መቀጠል ትችላላችሁ። አሁን ላይ ያለው ሜሬጅ፣ አሁን ላይ ያለው ትዳር ብዙ ሴቶች ኤግዞስትድ የሚሆኑበት የሚባክኑበት ዋጋ የሚከፍሉበት ትዳር ስለሆነ ከባሎቻቸው ኤክስትራ ነገር ዲማንድ ማድረግ ጀመሩ። ምን የሚባል ኢሞሽናል ፉልፊልመንት። ኢንቲሜት ለመሆን አብሮ ለመተኛት የሚያስፈልገኝ ብዙ ነገር አለ። ለምሳሌ ከጧት ተነስተህ ልታነሳሳኝ ይገባል፣ በስልክ ልደውልልኝ ይገባል፣ የሆነ ሴክሹዋል የሆኑ ነገሮችን ልታደርግልኝ ይገባል፣ እንደዛ አሮዝ እንድሆን ወይም ደግሞ ኢንትረስትድ እንድሆን ኪፕ ልታደርገኝ ይገባል። እንደዛ ካረከኝ ብቻ ማታ ስመጣ አብረን እንተኛለን። ይሄ ታዲያ ለወንዱ ነው የምተኛው ሴክስ ለሴቷ አይደለም ከሚለው ሌላ ትርጉም አለው። እና ዋናው I needed to feel safe። አብሬው ለመተኛት ሴፍ እንደሆን እፈልጋለሁ። አብሬው ለመተኛት እንደሚወደኝ ማረጋገጥ እፈልጋለሁ። እንደሚወደኝ አላቅም የሚሉ ሴቶች በነገራችን ላይ አብዛኞቹ በጣም ያለ ልክ የሚለፉቱ ናቸው። ውጭ ወጥተው በጣም የሚባክኑ ሴቶች አይታችሁ ታውቃላችሁ? እነሱ ሴቶች አለመወደድ ይሰማቸዋል፣ ግን አያውቁትም ምክንያቱም። ለሴት ልጅ ከልክ በላይ መባከን እንደ አልወድሽም ነው። ባይ ዘ ዌይ ሴት ልጅ በጣም የምታባክናት ከሆነ በጣም ለፍታ ሰርታ የምትገባ ከሆነ ምናልባት ፕራውድ ልትሆን ትችላለች፣ ግን ዲፕ ዳውን
he doesn't love me አይነት ሴንስ ነው ያለው ባይ ዘ ዌይ ይሄንን የሆኑ ካፕሎች አንድ ጓደኛዬ ስታስታውሰኝ ነው ትዝ ያለኝ የሆኑ ካፕሎች የምታስታውሱ ከሆነ እሱ ሽቅርቅር ነው እሷ ሀስለር ናት ሁለት ስራ ትሰራለች እሱ ቁጭ ብሎ ልጆቹን ያሳድጋል ከዛ በኋላ ሶስተኛ ስራ መጨመር አለብሽ አላት ማለት ነው that's where I shut down አለች በቃኝ አለች ያ ማለት I don't love you በቃ ሰፈር ስናረግ ዝም ሲሉን I don't love you ነው የሚሰጠን ሜሴጅ ማለት ነው እና አብረን የምንተኛበት ምክንያት ትረስት ቢውልድ ማድረግ አለብን በቃ ኮምፓሽኔት ሊሆንልኝ ይፈልጋል ሙቹዋል ኢንተረስት አግሪመንት በንግግር አብረን አውርተንበት ነገሩን ዲስከስ አድርገንበት ምናምን መሆን አለበት የሚባለው ሲናሪዮ የመጣው በዚህ ጀንደር ሮል በተዛባበት ትዳር ውስጥ ነው በቀደመው ዘመን እንደዚህ አይነት ነገር አታዩም እንደውም for you surprise ባሎቻቸው ሃይሊ ፈንክሽናል እንዲሆኑ የሚሰጧቸው ምግብና የሚሰጧቸው መጠጥ ራሱ ካልኩሌትድ እንደሆኑ ነው መነግራችሁ የወንዱን ጡንቻ ለማነቃቃት የወንዱን ፍላጎት ለማነቃቃት ሚስቶች ራሳቸው ቀምረው ነው የሚጠብቁት ምንድነው መስሉን ቢውልድ የሚያደርገው ምንድነው ሞር ጡንቻውን ዲስፋንክሽን እንዲያደርግ የሚያደርገው ብለው ካልኩሌት አድርገው ያንን ነገር ነው ሲያዘጋጁ የነበረው አያቶቻችሁን ጠይቁ እዛ ዘመን ላይ ስትሄዱ ኢሞሽናሊ ኮኔክትድ አልሆንኩም አላነሳሳኝም እኮ ጠዋት እንደሚወደኝ አልነገረኝም እንዲህ አላረገኝም እንዲህ ያረገኝ አይሉ የሚያረጉትም ነገር ለሱ ጉዳይ ለሱ ብቻ እንዳልሆነ ስለሚያውቁ they get themselves ready for it ራሳቸውን አዘጋጅተው ነው የሚጠብቁት ራሳቸውን አዘጋጅተው ደስ የሚለው በዛ ዘመን አይወራም ይደረጋል በሚያናድድ በሚያሳፍር ሁኔታ በዚህ ዘመን ወሬ ብቻ በጣም ነው የምናወራው እናንተ አብረው ባይተኙ ነው እንደ 8 ልጅ የሚወልዱት አብረው ባይተኙ ነው እንደ 10 ልጅ የሚወልዱት እየተኙ እኮ ነው በደንብ አይደለ ባንዴ ደግሞ አይደለም የሚረገዘው you can tell በጣም ኢንቲሜት እንደነበሩ እሺ በጣም ኢንቲሜት እንደነበሩ you can tell ኖ አላነሳሳኝም እንትን ላይ አልደረስኩም ክላይማክስ ላይ አልደረስኩም የሆነ አይሉም if they want solution ከፈለጉ እንዲህ ማድረግ ነበረበት ምናምን አይሉም ጓደኞቻቸው ጋር ሄደው ይጠይቃሉ እናቶቻቸው ያማክሯቸዋል እንትን አለ እንዲህ አለ ደከመብሽ እንደ እንትን ስጩ እንትን ስሪ እንትን አድርጊ እንትን አብዩ ምናምን ተብሎ ይቀመርለታል ነው የምላችሁ እናንተ ችግሩ የድሮ ታሪክ ያለፈ ታሪክ ነው ስለዚህ ብዙ ኢንተረስትድ አይደላችሁ ምን ኢንተረስትድ ነበርኩ so I check few things ምንድን ነበር ሲያደርጉ የነበሩት most of all ዲዩቲያቸው ነው ዲዩቲያቸውን በመፈጸም ውስጥ ፕሌዠር አለ of course ወንድነታቸውን አጡ ብለው ወንዶቻቸውን ሲያስቡ ማረግ የሚገባቸውን ነገር በአጠቃላይ ነው የሚያደርጉት እኛ ምንድነው የምንለው ቁጭ ብለን ከሱ ነው የምንጠብቀው ኢኒሼት አላረገም እንዴ ዝም ብሎ አክሩፎኝ ብሎ አብሮኝ እንዲተኛ ይፈልጋል እንዴ ኮሙኒኬት ማድረግ አለበት እኮ መነጋገር አለብን እኮ እንዲኮ ማለት አለበት በነገራችን ላይ if he is interested in you ተጣልታችሁም ተኮራርፋችሁም አብሮሽ መተኛት ከፈለገ you've got to be gracious በእውነት ማመስገን አለብሽ መውጣት አቅቶት ነው እንዴ ተሜዳ አቅቶት ነው እንዴ ራሱንም ማርካት አቅቶት ነው እንዴ if he is demanding እንዴ ኧረ እግዚአብሔርን አመስግኑ እውነት የማይታያችሁ ችግር ይሄ ነው አብዛኛውን ጊዜ ያው የኔ የምንለው ጉዳይ ስላለ ነው እንጂ if he is still ተጣልታችሁም የማይመች ነገር ባለበትም የሚጠይቅ ሆነ you've got to feel proud ማለት አንቺ ነው still desire እያደረገ ያለው አንቺ ነው desire እያደረገ ያለው so you've got to feel good በእውነት ነው የምላችሁ ደስ ሊላችሁ ይገባል አውቃለሁ በጣም ብዙ የተነገረን ነገር እኛን አካውንተብል ከማድረግ ይልቅ እኛን ኢንታይትልድ አድርጎናል እንዲህ ላደርግልሽ ይገባል እንዲህ ማድረግ ነበረበት እንዴት እንዲህ ያደርጋል እንዲህ መሆን የለበትም የሚለው ነገር በሰማን ቁጥር እሱ ማድረግም ያለበትን ነገር ብቻ እያሰብን የኛን ኃላፊነት ጥለነዋል ግን ሲወጡ አናያቸውም ሰው ምን ሌላችሁ ነው መሰላችሁ መጀመሪያ መጥራት ያለበት ጉዳይ ወሲብ የምትፈጽሙት ለባሎቻችሁ ብላችሁ እንዳልሆነ መጀመሪያ እርግጠኛ መሆን አለባችሁ
ለሱ ብለሽ የምትፈጽሚው ከሆነ ባትፈጽሚው ነው የሚሻለው። አይ ፉልፊልድ አያደርገኝም እርካታ የለኝም ምናምን የምትይ ከሆነ what happened to me go have a check up ለምንድን ነው እንዲህ ማለለው ለምንድን ነው እንዲሆንኩት ምናምን ብሎ ራስን ማየት ነው እንጂ አይ እሱ እንዲህ ስላላረገልኝ ነው ብለሽ የምትጠብቂ ከሆነ ነገሩን እንዲበላሽ እያደረግሽ ነው የምትሄጂው። ስለዚህ ዲስቶርትድ የሆነው ሀሳባችሁን መጀመሪያ ፊልተር አድርጉ። አብራችሁ የምትተኙት ለሰውየው ፍላጎት አይደለም። ለሰውየው ፍላጎት ከሆነ ባትተኙ ነው የሚሻላችሁ። ለምን በርደን ነው። ከዛ እያስጠላችሁ እየሰለቻችሁ ነው አመሄደ። ምናልባት የምትፈልጉት ጉዳይ ካለ ናይስሊ መነጋገር ነው። እንግዲህ አንዴ እርቃናችሁ ነው ናችኋል አይደል? ንገሩት የምትፈልጉትን ነገር። አለበለዚያ ግን ውሽ እኔ እኮ ለሱ ብዬ ነው ማረጋው የሚሉ አብዛኞቹ ሴቶች ሚዝረብል ናቸው። ቢ ፓርት ኦፍ ኢት እና ላጠራ የምፈልገው ይሄ ነው። አብራችሁ የምትተኙት ለሱ ጥቅም ከሆነ አትተኙ። በቃ አትተኙ። ባትተኙ ነው የሚሻላችሁ። ለምን በኢን ሪተርን የሆነ ነገር ደግሞ ትጠብቃላችሁ። እንዲህ ያርገለት የለ እንዲህ ሊያረግልኝ ይገባል። የእናንተ አልሆነም ጉዳዩ። እንዴ ባይ ዘ ዌይ ምንም አይነት ፕሌዠር ማናገኝ ከሆነ እኮ ራሳችንን መጠየቅ አለብን። what's wrong with me ምን ሆኜ ነው? ለምንድን ነው ሕክምና ያስፈልገኛል ወይ ቴራፒ ያስፈልገኛል ወይ ብሎ ራስን መጠየቅ ጥሩ ነው። እንዲህ ስላላረገ ነው እንዲህ ማድረግ አለበት የሚባለው ነገር ሁሉ ዋጋ ያስከፍለናል። እና ሳይኮሎጂካሊ ሴቶች በቀላሉ ስለሚነሳሱ ልታነሳሳቸው ይገባል። እንዲህ ልታረጋቸው ይገባል። ለምን ራሷን አትሊስት አዘጋጅታ አትጠብቅም? አያችሁ፣ ይሄ እኮ አንድን ዲዩቲ አቮይድ ማድረግ ነው። አሁንም ቢሆን እየራሩልን የሚመስሉ የሚናገሩን ሰዎች ኢንታይትልድ እያደረጉ ነው። አይ ዲዘርቭ ዚስ አይ ዶንት ዋንት ቱ ዱ ኢት እንዲህ ካልተደረገልኝ አላረግም እንዲህ ነው የሚለውን ነገር ፕሪዘርቭ አድርገን እንድንቀመጥ እያደረጉን ነው። ለሴት ልጅ የሳይኮሎጂ ጉዳይ ነው፣ ለወንድም ልጅ የሳይኮሎጂ ጉዳይ ነው። አክቲቭ ሊሆን ይችላል እንጂ ወንድ ልጅ ዲፕረስድ ሲሆን ምንም አይነት ነገር ነው ስዝም አይለው። ስለዚህ የምታረጉት ለሱ ከሆነ ራሳችሁን መጠየቅ አለባችሁ። ሁሌ ለራሳችን ላይደረግ ይችላል። አንዳንዴም ለነሱ ብለን እናደርጋለን። ግን ደግሞ ሁሌ ለሱ የምታረጊ ከሆነ ማሪዬ ቼክ ዮርሰልፍ why am I doing this ምን ሆኜ ነው? ለምንድን ነው ሁሉ ጊዜ ፕሌዠር ማላገኘው? ለምንድን ነው? እሱ ስላልቻለ ነው? እሱ እንዲህ ስላላረገ ነው? እሱ እንትን የምትያቸው ጉዳዮች ካሉ ሊስት አድርጊና በስነ ስርዓት ተነጋገሩበት። እንግዲህ ፕራይዱን በማይነካ መልኩ ቀስ ብላችሁ ተነጋገሩበት። በነገራችን ላይ በጣም ዘመንን ብለን በጣም ኋላ የቀረን ሰዎች እኮ ነን። እውነት ገጠር ብትሄዱ እኮ እንደዚህ አይነት ድራማ የለም ማለት አክቹሊ ወንዶቻቸውን ጠንከር ይላሉ። ከዛ ሲቀጥል ደግሞ እንዲህ ማድረግ አለበት፣ ሊያነሳሳኝ ይገባል፣ ከጧት ጀምሮ ሊደውልልኝ ይገባል። ኢትስ ሞደርን ክራፕ እኮ። ፍላጎቱ እንዲጨመር ከፈለገች የሆነ ነገር ታጠጣዋለች። በቃ የሆነ ነገር ከፈለገች የሆነ ነገር ተዘጋጅታ ትጠብቀዋለች። እና የምታረጉት ለባሎቻችሁ አይደለም ለእናንተም ነው። ለእኔ አይደለም ብላችሁ የምታስቡ ከሆነ why are you thinking this way ለምንድን ነው እንዲያሰባችሁ ያላችሁት ብላችሁ ራሳችሁን ቼክ አድርጉ። አብዛኛውን የጋብቻ ውስጥ ችግር በወሲብ የሚፈጠር ችግር ነው። እሱን ካከማችሁ ብዙ ነገር ይስተካከላል። ወንዶች ብዙ ጥያቄ የላቸውም፣ ጥቂት ነገር ነው የሚጠይቁት። 2-3 ነው፣ እኛ ነን ብዙ ጥያቄ ያለን። ስለዚህ እሱን ፉልፊል አድርጉ። አይ ኢሞሽናሊ እንትን ሊያደርገኝ ይገባል፣ ሴፍቲ ሊሰማኝ። በጣም ደግሞ የምንደረድራቸው የሳይኮቴራፒ ተርሞች አሉ፣ በጣም ብዙ። እንዴ ማርዬ አያቶቻችን እንደዛ አላሉ። ገጠር ያሉ ሴቶች እንደዛ እያሉ አይደሉ? አብረው እየተኙ ነው። ይኸው ኢፌክቲቭ ናቸው። ለምንድን ነው ይሄ ሞደርን ነገር ይሄ ዘመናዊ ነገር አይምሯችንን ሸብቦ እንዲይዘው እድል እየሰጠን ያለ ነው? እና እየጎዳንም ነው እኮ። ሪዘንትፉል ናችሁ አብዛኞቻችሁ ሚስቶች፣ ሪዘንትፉል ናችሁ፣ ቂም አለባችሁ። ለሱ ብዬ እንዲያርጌ ለሱ ብዬ እንዲሆኜ ነው የምትሉት። ብዙ ነገር አለ። ለምን የምታረጉትን ነገር የምታረጉት ለሱ ስትሉ ነው እንጂ ለራሳችሁ ስትሉ አይደለም። እባካችሁ አብሶ እንደዚህ ኢንታይትል የሚያደርጓችሁ ኢንፎርሜሽኖችን ሰምታችሁ ትዳራችሁን ችግር ላይ አትጣሉ። ወሲብ የምታረጉት ለወንዱ ብቻ ከሆነ ለምን ብላችሁ ራሳችሁን ጠይቁ። ለምንድን ነው ስሜትስ የሌለኝ? ለምንድን ነው ፍላጎትስ የሌለኝ? It's a natural thing. Is there any abuse?
ሂል ማድረግ ያለብኝ አቢዩዝ አለ። ነገርየውን ለምንድነው እንድጠላ ያደረገው? ለምንድነው እንድሸሸው ያደረገው? ይሄንን ስላችሁ ፖስት ፓርተም ዲፕሬሽን የለም፣ ከወሊድ በኋላ የሚመጡ ፍላጎት ማጣቶች የሉም እያልኩ አይደለም። እነሱንም ቢሆን እንደ ኤክስኪውዝ ማስቀመጥ አይጠበቅብንም። እነሱን ሂል የምናረግበት ኦቨርካም የምናረግበትን ሶሉሽን መፈለግ ነው እንጂ ወንዱ ላይ ብቻ ኃላፊነት ማስቀመጥ አሁንም ላንተ ስልኮ ነው ማድረግልህ የሚለው ኢምፕሊኬሽን አለው። እና እባካችሁ ለወንዱ ስንል አይደለም እናደርገው። ሴት ልጅ ሳይኮሎጂካሊ በጣም መነሳሳት አለባት። በጣም ፕሮቴክትድ እንደሆነች ሊሰማት ይገባል። በጣም እንዲለን ወንድ ልጅም the same thing አብሮሽ ከተኛ ወይ ፈልጎሻል ወይ ወዶሻል ወይ በጣም የወሲብ ፍላጎቱን መቋቋም አልቻለም ወይም ደግሞ የሰውነትሽን ሲፈልገው የከረመ ሰው ነው እንጂ ራንደምሊ ከሄደው ጋር ሁሉም ወንድ አይጋደም። ራሱን የሚገዛ ወንድ ራንደምሊ ከሁሉም ጋር ሄዶ አይጋደምም። እና ይሄን ነገር እንድታስቡበት ፈልጋለሁ። ሆነስትሊ በደንብ አስቡበት። የምታረጉት ለባሎቻችሁ አይደለም። ለባሌ ነው ብላችሁ የምታስቡ ከሆነ ራሳችሁን ጠይቁ ማለት እፈልጋለሁ። አስቡበት ለማለት ነው። ትዳሮቻችሁን ማሳመር እጃችሁ ላይ ነው። ምክንያትና ሰበብ የምትደረድሩ ከሆነ ያው ምክንያቱ ቤታችሁን ይሞላዋልና አስቡበት። ወዳችኋለሁ።